ኑሃሚ ሁላችንም እንደምናውቀው በጣም ጎበዝና እንዲሁም ደግሞ አባቷን አክባሪ እንዲሁም ሌላውም ሰዎችን አክባሪ በጣም ጎበዝ ሆነች ልጅ ናት። ነገር ግን ደግሞ አንዳንዴ በሆነች አጋጣሚ ያኔ ዝቅ ብለን ለአንድ ነገር ብለን አንዱን ለማዳን ለአንዱ ዝቅ ስንል አንዳንድ ሰዎች ደግሞ ሁልጊዜ እነሱ የበላይና እኛን የበታች አድርጎ የሚያዩን ሰዎች አሉ። ይሄ ማለት ደግሞ ኑሃሚ በአባቷ ህመም ተነሳ ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ አንዱ ቤት እየተሸጋገሩ ነበሩ። አሁን ግን አባቷም ተሽሎታል። ኑሃሚም ደግሞ ያኒ በሁኔታው ብትገረምም ነገር ግን ደግሞ ያው ለአባቷ ጓደኛ ስትል እንዲሁም ደግሞ ለአባቷ ስትል እዛ ቤት ለመቆየት ወስናለች። ለአባቷ ምግብ እያቀረበች አባቷ እየበላ ግን ደግሞ ኑሃሚ ምግብሽ እኮ በጣም ነው የሚጣፍጠው። ደሞስ አሁን ያው ሳሎንም መሆን ተፈቅዶልናል። ግን ደግሞ ያቺ አጀሪ ከመጣች ግን ያው አንድ ክላስ ገብተን ይፍን ማለታችንም አይቀርም ይላታል። ግን አባዬ አንድ ነገር ልጠይቃ ቆይ ግን ካዝች መሰላ ማለት ካዝች የመሰላ ሸይጣን እንዴት ይህንን ያክል ጊዜ አብሮ ሊቀመጡ የቻሉበት ምክንያት? ቆይ ዛሬ ማታ ይምጡና ነገውንም ከዚህ ቤት ጥርግ እንላለን። አባዬ ባክህን ከዚህ ቤት እኔ የትም ንቅንቅ አልል። ለምን ሲባል እና እድሜ ልክሽን የዚህ ቤት ሰራተኛ ልትሆኚ ፈልገሽ ነው እንዴ? ሴትየዋ እኮ ጭራሽ ገረድ አርገሻለች። አባዬ እኔ እኮ ለሷ ብዬ አይደለም። ለምን ለናውም ሲል ነው ማለት። አዎ ምክንያቱም በዚህ ሰዓት ናውም ሰው አስፈልገዋል። አንቺ ልጅ ቤተሰብ እንዳለው ዘነጋሽ ይመስለኛል። አባዬ አይደለም ቤተሰቡ እኮ አንድም እሱን የሚረዳው የለም ትላለች ናውም። እንዴ ምን ይሄ ነገር ወዴት እየሄደ ነው? አንቺ ልጅ ከዚህ ልጅ ፍቅር ጀመርሽ እንዴ? እንዴ አባዬ አያለች ናኦሚም መቼስ አባቷ አይደል እያፈራት እግሬ ከዚህ ሳላ አውጪኝ እያለች እጁን ያሳጠበችበት እቃ ይዛ እንዴ አባዬ በቃ መጣሁኝ ብላ ናኦሚ ትሄዳለች። እንዴ ይቺ ልጅ እኮ ግራ አጋባችኝ። ምን ሆና ነው? ወይስ ደግሞ ተፈጠረ ነገር አለን? ይሄማ ነገር ይኖረዋል ይላል አባቷም ተቀምጦ። እሷ እንዳለም ፍቅር ይዟት ይመስላችኋል? ወይስ ደግሞ እንዳለችው ለልጁ አዝና ይሆናል? ከዛስ የናኦሚ እህት ሊበላቸው በቃ ያቺ ልጅማ እህት ስትሆን እንደወሰ ምንድነው የሚባለው? ከባድ ጠላት ናት እንጂ እህት አይደለችም። ብቻ ያቺ ነቀዝ እዚህ እንደትሆን ወይኔ ጉዴ ይሄ ቤት እንዴት አባቱ ነው የሚያምረው እያለች እሷ ከእናቷም አብደዋ ሁለታቸውም አብደዋል። በዛን ሰዓት ምን አንድ ይመጥናል። አንዴ ይቅርታ እህት ቤታችን ልትገዢ ፈልገሽ ነው ወይስ ምን ጠፍቶብሽ ነው? ይሄ አዎ እኔ ልጃችን ነው። ምን ፈልገሽ ነው? ምን አይ ምንም ማለቴ አንቺ ምን ቆይልሽ እህት ተረጋጊ። ምን ፈልገሽ ነው የመጣሽው እዚህ? አባቴን ፈልጌ ነው የመጣሁት። አባቴ አዎ ተሰማ የሚባለው ታማሚ ማለቴ ጓደኛውን። ቆይ አንቺ ናኦሚ እህት ነሽ እንዴ? ናኦሚ እዚህ ቤት ነው እንዴ የምትኖረው? ግን እህት እንዳላት አልነገረችኝም። ለነገሩ እኔና እናቴ አስቀይመናት ነበር። ግን አባቷ ማለቴ አባቴ እናቴን ካስቀየማት በላይ አላስቀየም ነው ማለቴ ምንድነው አለችው? ወዴት ነው የምትሄጂ? አናግሪኝ እንጂ ይወልሽ የኔ እህት ናኦሚን እህት አላት እንዴ? እናትስ አላት እንዴ? ቤተሰብ ዘመድ እንዴ? እኔስ ምን አገባኝ?
ከመጀመሪያው ለሷ መጨነቅ ጀመርኩኝ እያላ ኦፍ ስልክ ይደወልበታል። አሁንስ ምን ሊሉኝ እየደወሉልኝ ነው? አቤት ማን ሊባል? ቆይ ያንን ስልክ ሲቦልከሽ አንቺ በሌላ ስልክ መጣሽብኝ እንዴ? ይወልሽ ልጄ እኔን ከሆነ የትም አልጥለውም። ስላንቺ ደግሞ ምንም አይነት ማወቅ አልፈልግም። ደግሞ ሲወልሽ አምራ ያልሽው ነገር በሙሉ ሰምቼዋለሁ። ይህንን ነገር ደግሞ በሰላም ብንቋጨው ይሻለናል ላንቺና ለኔ። ሁለተኛ እንደትደውይ ስልኬ ላይ አያላ ተናደዋል። ስልኩን ቅርቅብ አድርገውበታል ምስኪን። ከዛ የሚቀጥለው ናኦሚና አባቷ ነበር። ናኦሚ መልሽን እየጠበቅኩ ነው። አባዬ እንዴት እንደሚነግረህ አላውቅም። አዎ አባዬ ከናኦሚ ፍቅር ይዞኛል። ግን እኮ የእሱን መልስ መጠበቅ አለብኝ። አይ አጎታ ጋር ነገሩ እንዴት ነው ግን? ናኦሚ ለማለት ይደርስ ነው ግን? መቼም እየቀለሽ ያለብሽ ናኦሚ እያለው ነበር። ቆይ ግን አንተ እዚህ ተደብቀህ ምን ትሰራለህ? አይ ምንም። እንዴ ይሄ ልጅማ ጤነኛ አይደለም። ለምንድን ነው እንደዛ የሚሆነው? እያለ እሱ በር ከፍቶ ይገባል። ልጅ ናኦም እንዴት ነህ? ደህና ነኝ ጋሼ። እንዴት ነው ዛሬ? ደስ ብሎታል። በቃ እኔ ልነሳ እያለች ናኦም አፈራት መሰል። እሱም ሲገባ እሷ ወጣች። በዛን ሰዓት እሱ ይቀመጣል ሶፋው ላይ። የናኦሚ አባት በጣም ደስ ብሎታል። ምክንያቱም ብዙ ጊዜ ናኦም አግብታ የራሷን ህይወት ወይም ደግሞ የራሷን ኖሮ ልትኖር ይፈልጋል። ደህና ነህ ናኦም? ደህና ነኝ። አሁን ብቻዬ መሆን ስለሚፈልግ ክፍሌን ለቀሽ ውጪው። ምን ነው ከአምራን ጋር ተጣላችሁ እንደ ድጋሜ? ምን አገባሽ? ትንሽ ፊት ስለሰጣሁሽ ጓደኛ መሆን አማራሽ እንዴ? ይቅርታ እኔ ካልቻልኩት ሰው ጋር ጓደኛ መሆን አልችልም። እና ጓደኛሞች አይደለንም እንዴ? ግን ደሞስ አንቺ በጣም ውሸታም ነሽ። ምን አልኩኝ? ግን ምንድነው የዋሸሁት? ቆይ መቼ ነው እንደዚህ አይነት ነገር ሰው? ቆይ መቼ ነው ከውሸት የሚጠራው? እና በር ላይ ያገኘኋት ልጅ ምን ናት? ምን? ስለዚህ ሁሉም ነገር እውነት ነው ማለት ነው። ሄደናታ። ቆይ አሁን እዚህ ምን ልትሰራ መጣች? እባክሽ ናኦም አሁን ስለዚህ እናትሽም ደግሞ ጠላትሽ ናት እንዴ? አይደለም። እናቴ እኮ እኔ በልጅነቴን አጣኋት። እናቴን አይቼት ማላቅ። ቆይስ ሲጀመር እኔ ስለ እናንተ ጉዳይ ምንም የሚያገባኝ ነገር የለም። አሁን ውጭልኝ። አንተ እኮ ልክ ነህ። ይህንን ደግሞ ለኔ ታው ብላ እሷም ፊት ሰጣናል ብላ መሰለ ሄዳ ነበር። ፊት አልሰጣም እያላት ካዛስ ተናዳ አትወጣም። ደሞስ አምራን ደግሞ ዝም ብላ ነው የምትደውለው። አምራን እባክሽን ተይኝ ብዬሻለሁ ተይኝ። ይኸውልሽ ያደረግሽው የእያንዳንዱን ነገር የሚረሳልሽ እንዳይመስልሽ። ላደረግሽኝ ነገር ደግሞ በጥፎ አድርጌ ይሰራልሻለሁ። እንዳትደውይ ሁለተኛ ስልክ ላይ አላልኩሽም እንዴ? ጭራሽ ልታሳብደኝ ነው እንዴ? አሁንስ አበትኩኝ እንዴ? እብደቴንም ለማን ላካፍለው እያለ ሰው እንደው አብደዋል ማለት ነው። እንዳለችም ናኦሚም ደግሞ ከሱ ትንሽ ፍቅር ጀምሯታል መሰለኝ። አይ
የናኦሚ የመጀመሪያው ፍቅረኛ እዛው ቀረ እንዴ? ግን እሱስ ደግሞ ይሄንን ስታወራ ሰምቶ ነበር ለአባቷ ስትነግረው። ግን ደግሞ ምን ይላት ይሆን? ናኦም ተናደደች። ምን ሆነሻል? እኔ ልጅ አባዬ፣ እነዚህ ሰዎች በቃ አይፋቱንም ማለት ነው። ኤደን መጣች። ጭራሽ ደግሞ ለናኦም የሆነው ነገር ነው የምትቀባጥረው። እንዴት አወቀች እዚህ እንዳላን አላቅም። ደሞስ አንቺ አትጨነቂ፣ ከክላሱ አመናጭቆ አወጣኝ ብላ ስቅስቅ ብላ አባቷ እግር ስር ተደፍታ ስቅስቅ ብላ ለቀሰችና፣ ቆይ ይሄ ቤተሰቦች እኛን መች ነው የሚፋተውን? የናኦሚ እምባ ግን ቅርብ ነው እንዴ? በሁሉም ቦታ እምባው ነው እንትን የምትለው ማለት ነው። እዛው ቅርብ ነው አለው መሰለኝ። እና ቤቱን አየሁት ነው እንዴ የምትይ አንቺ? ከውጭ ሳየት እኮ ቤተ መንግስት ነው የሚመስለው ሲለሽ፣ አሁን ደግሞ አባቴ የሚኖርበት ቤት አውቄዋለሁኝ። አሁን ደግሞ አባቴ ያልሽው እንዴ? አዎ የሚፈልገውን ነገር እስከማገኝ ድረስ ደግሞ አባቴ ነው የሚለው። ደሞስ ልጁ እንዴት እንደሚያምር ባይ 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 ባይ። አሁንስ ምን አመጣሽ? እናቷም አብዳላች፣ እየጠጣች ልጅቷም በሷ ቢሳላች እብድ ሆናለች። ናኦም እዛው ተመችቶታል ከአባቷ ጋር። ነገር ግን ደግሞ ትንሽ ፍቅር ስላዛት እሱ ደግሞ ያው ይህንን ባለመረዳቱ ትንሽ ቢከፋትም አንዳንዴ ቢታለቅስም፣ ለማንኛውም ግን እዛ ቤት እንደምንም ብዬ መግባት አለብኝ እያለች ነበር። ለማንኛውም የሚቀጥለውን ነገር አብረን እናያለን፣ የሚመጣውን ማለቴ ነው። ስለዚህ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። ባይ ባይ። ማሰላም። አላህ ይጠብቃችሁ። ባያላችሁበት ዓለም ዳርቻ ቸር ቆዩልኝ።